ሰላም ውድ ቤተሰቦቼ ዛሬ በአዲስ ቪዲዮ ተገናኝተናል። ቆንጆ የሆነ ሩዝ በአትክልት እንሰራለን። ለመሲ ማጀት አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቆንጆ የሆነ አማራጭ ነው። በእርግጥ ሩዝ ብዙ አይነት አሰራር አለው። አሁን አንዱን ነው የምንሰራው። ወደ ቪዲዮ ውሃዬን ጥጃለሁኝ። ውሃውን የምትጠቀሙት ሩዙን በለካችሁበት 2 እጅ መጠን ነው ማለት ነው። ሩዙን አንድ ሙሉ የሻይ ስኒ ከድርበብ ነው የተጠቀምኩትኝ። የሱን 2 እጅ ውሃ መጠቀም ማለት ነው። በደንብ እንዲበስልልን ከፈለግን በመሃል ውሃ ላለመጨመር 2 እጅ የሩዙን 2 እጅ ውሃ ከጨመራችሁ በቂ ነው የሚሆነው። ውሃዬን እንደምታዩት ጥጃለሁኝ። ሩዙን ደግሞ ንጹህ ውሃ እስኪወጣ ድረስ ቆንጆ አርጋችሁ እጥብ ታደርጉታላችሁ ማለት ነው። ከዛም በኋላ ቆንጆ አርጋችሁ እሽት አርጋችሁ ካጠባችሁት በኋላ ሊፈላ የሚፈላው ውሃ ላይ መክተትና መቀቀል ማለት ነው። ይኸው እንደምታዩት እንደዚህ አድርጌ አጥቤዋለሁኝ። ንጹህ ውሃ እስከሚወጣ ድረስ ማጠብ ይኖርብናል፣ ሩዙን ስናጥብ ማለት ነው። ቆንጆ አማራጭ ነው። እንደምትወዱት ተስፋ አደርጋለሁኝ። ቆንጆ የሆነ በአትክልት ቆንጆ የሆነ ሩዝ ነው የምንሰራው። እስከ መጨረሻው ቪዲዮውን ተከታተሉና በዚህ መልክም ሩዝ ይሰራል የሚለውን አይታችሁ እናንተም እንድትሞክሩት ነው ያይዤላችሁ የመጣሁትኝ። ይኸው ውሃዬ እንደዚህ በደንብ ሳይፍለቀለቅ ፈላ ሲል ሩዙን እንደዚህ ጥብ አድርጌ ጨመርኩትኝ። እስኪ በስል ድረስ በደንብ እናየውና እንከታተለውና ከዛ በኋላ ወደ ሌላው አሰራራችን እንሄዳለን ማለት ነው። እስኪ በስል ድረስ የተወሰነ ደቂቃ ይፈጅብናል። ቆንጆ አማራጭ ነው፣ ሞክሩት ሰርታችሁ። በአትክልት ሲሆን ደግሞ ሩዝ በጣም አሪፍ ነው። ቆንጆ አማራጭ ነው የሚሆነው። እንደምትመለከቱት እየፈላልኝ ነው፣ እየበሰለልኝ ነው። ሩዙ እስኪበስልልን ድረስ በጎን ሽንኩርታችንን እናቁላላለን። ቁሌታችንን 2 ራስ ሽንኩርት ነው የተጠቀምኩትኝ እና ዘይት በምትፈልጉት መጠን ማለት ነው። ዘይት ሲበዛ የማይወዳለ በምትፈልጉት መጠን እናንተ ዘይታችሁን ጨምራችሁ እንደዚህ ሽንኩርታችሁን ከዘይታችሁ ጋር ጥብስ ታደርጉታላችሁ። ቆንጆ ነው የሚሆነው እንደዚህ ስታደርጉት። ጥብስ ካለልን በኋላ ሌሎች የምንጨምራቸውን ግብአቶች እንጨምራለን። ፎሶሊያ ነው አሁን የጨመርኩትኝ። ፎሶሊያዬን ረዘም አድርጌ ቀንጥሼው እጥብ አድርጌ አምጥቼን የጨመርኩት። አብሮ ጥብስ ማለት አለበት። ፎሶሊያ በባህሪው ቶሎ ስለማይበስልልን ከሽንኩርቱ ጋር ነው አብረን ጥብስ የምናደርገው ማለት ነው። ዘይቱን ሽንኩርቱን ከፎሶሊያው ጋር አብረን ጥብስ ካደረግነው በኋላ ሌሎች የምንጨምራቸውን ግብአቶች እንጨምራለን። ፎሶሊያው ጥብስ ማለት አለበት። እንደምትመለከቱት ፎሶሊያዬ ጥብስ እያለ ነው። ከዛ በኋላ የምንጨምራቸውን ሌሎች አትክልቶች አሉ። እነሱን በመጨመር ደግሞ ቆንጆ አማራጭ ነው የምንሰራው። ምክንያቱም ብዙ አትክልቶችን በጨመርን ቁጥር ብዙ ጥቅሞችን እናገኛለን ማለት ነው። የምንጨምራቸው የጥቁር ጎመን አለ፣ ካሮት አለ፣ ጥቅል ጎመን አለ። እነዚህን ግብአቶች በመጨመር ከሁሉም የተወሰነ ጥቅሞችን ማግኘት እንችላለን ማለት ነው። ልጆች ደግሞ እንደዚህ ለየት አድርገን ስሰራላቸው ይወዱታል፣ ብዙ ጥቅሞችን የሚያገኙበታል። ካሮት ፈቅፍቄ ነው አሁን እየጨመርኩትኝ። ካሮቱ በዛ ስለሚል ብዬ ቀነስ አድርጌዋለሁ የፈቀፈቁትን ካሮት። እናንተ አነስ አድርጋችሁ ከትፋችሁ ማስገባት ትችላላችሁ። ጎላ ብሎ እንዲታይልን ከፈለግን ሩዙ ላይ አነስ አድርገን መክተፍም እንችላለን። እኔ ፈቅፍቄዋለሁኝ ካሮቱን በዚህ መልክ ማለት ነው። ካሮቱን አስገብቼ ጥብስ አደርገዋለሁ አብሬ። በደንብ እንዲበስልልን ጥብስ ማድረግ ይኖርብናል። እርድ ሩብ ማንኪያን የተጠቀምኩትኝ ከለሩን ቆንጆ እንዲያደርግልኝ እና ጥብስ ቅጠል ግማሽ የሻይ ማንኪያ፣ ጥብስ ቅጠል ግማሽ የሻይ ማንኪያ። ጥቁር ጎመን ነው አሁን የምትመለከቱት። ጥቁሩን ጎመን ጥብስ እንዲል አብሬ ጨምሬዋለሁኝ። ቆንጆ ነው የሚሆነው ቤተሰብ፣ ቆንጆ አማራጭ ነው። 1 የሾርባ ማንኪያ ነጭ ሽንኩርት የተፈጨ፣ 1 የሾርባ ማንኪያ ነጭ ሽንኩርት እና 1 ተለቅ ያለ ቲማቲም የተፈቀፈቀ ቲማቲም ነው የጨመርኩትኝ። ጣዕሙ ቆንጆ ነው የሚሆነው። ሞክሩት ቤተሰብ ሰርታችሁ። በትንሽዬ ግብአት እንዳያችሁት ፎሶሊያዋም ትንሽ ናት፣ ጥቁር ጎመኗም ትንሽ ናት። የምታዩት የጨመርኩት አትክልት ሁሉ አነስ ያሉ ናቸው። በትንሽ ግብአት
ሁሉንም አይነት የምግብ ይዘት ያለውን ነገር ማግኘት እንችላለን። አሁን የጨመርኩት ጥቅል ጎመን ነው። ትንሽዬ አነስ ያለች ጥቅል ጎመን ነው የጨመርኩትኝ። ቀነስ አድርጌዋለሁኝ ስለሚበዛብኝ። ቆንጆ ነው። ሁሉም አይነት የአትክልቶች አሉት ማለት ነው። ቅጠላ ቅጠሎች አሉት። ቆንጆ ነው የሚሆነው። ቆንጆ አማራጭ ነው የሚሆነው። ሞክሩት ቤተሰብ። እንደዚህ በደንብ ተዋህዶ ጥብስ ማለት አለበት። ሩዝ በተለያየ መንገድ ይሰራል። አንዱን ነው አሁን እያሳየዋችሁ ያለሁትኝ። እንደዚህ ደግሞ ስንሰራው ብዙ አይነት አትክልቶችን ስንጨምርበት ጥሩ የሆነ እንትኖችን እናገኛለን ማለት ነው። ቆንጆ የሆነ ነገር እናገኛለን ማለት ነው። ሞክሩት። ቪዲዮውን እስከ መጨረሻው ተከታተሉ። ቪዲዮ ከተመቻችሁ ደግሞ ላይክ በማድረግ ብዙዎች ዘንድ እንዲደርስ ቪዲዮውን አድርጉ። እንደዚህ እስኪበስልልን ድረስ እንዳያርብን ከስሩ ሳንጠፋት መከታተል አለብን። ውሃ ጠብ እያደረግን ጥብስ ማለቱን ማረጋገጥ አለብን ማለት ነው። ጨው ለጣዕም ያክል ነው የጨመርኩት። 1 ማንኪያ ጨው፣ 1 የሻይ ማንኪያ ጨው ነው የጨመርኩት። አሁን እየበሰለ ነው። እንደምታዩት ቆንጆ ሆኖ እየበሰለ ነው። ያው ቅድም የቀቀልነው ሩዝ ተዘጋጅቶ መጥቷል። ቆንጆ ሆኖ ነው የበሰለልን። እየቀላቀልኩት ነው። በጣም አሪፍ ነው። እንደምትወዱት ተስፋ አደርጋለሁኝ። በዚህ መልክ ቅልቅል አድርጋችሁ ለምግብ ዝግጁ ማድረግ ነው ማለት ነው። እርግጠኛ ነኝ ትወዱታላችሁ። ብዙ ህፃናቶች እንደዚህ ሲቀላቀል የተቀላቀለ ሲሆን በጣም ይወዱትና ይመገቡታል። ዝግጁ ሆኗል። አሁን በጣም አሪፍ ነው። ስቶቭ አጥፍቻለሁኝ። እሳቴን ቀንሼ ደግሞ አሳያችኋለሁ ማለት ነው። ለመሲ ማጀት አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይኸው እንደምታዩት ቀንሻለሁኝ። በጣም አሪፍ ነው። በጣም ቆንጆ ነው። ቀምሼ ደግሞ አሳያችኋለሁ። ዋው በጣም ይጣፍጣል። በጣም ሰርታችሁ ስትሞክሩት ጣዕሙን ታውቁታላችሁ። በጣም ቆንጆ ነው። በጣም ይኸው እንደምትመለከቱት ከለሩ ራሱ በጣም ነው የሚያምረው። ቀጣይ ቪዲዮ እስክንገናኝ ቻው ቻው።